የሚያዝያ 25 ዕለታዊ የምሽት ዜናዎቻችን። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት RSF በየዓመቱ የ180 ሀገራትን የፕሬስ ነጻነት በመመዘን ያስመዘገቡትን ደረጃ ይፋ ያደርጋል። ድርጅቱ በትናንትናው ዕለት ባወጣው የዘንድሮ ዝርዝር ኢትዮጵያ 145ኛ ደረጃ አግኝታለች። ይህ ውጤት ሀገሪቱ አምና ከነበረችበት በአራት ደረጃዎች መውረዷን ያመላክት ሆኗል። በድርጅቱ ዝርዝር መሰረት የኢትዮጵያ ፕሬስ ነጻነት ዘንድሮም በጣም አሳሳቢ ነው በሚባለው ምድብ ውስጥ ነው የሚገኘው። ከዓለም ሕዝብ ከግማሽ በላይ ያዙት 42 ሀገራት በዚህ ምድብ ውስጥ የሚገኙ መሆኑን ድርጅቱ አስታውቋል። እነዚህ ሀገራት የጋዜጠኝነት ሙያን መተግበር አደገኛ የሆነባቸው አሊያም ደግሞ የፕሬስ ነጻነት እስከናካቴው የሌለባቸው እንደሆኑ ድርጅቱ ገልጿል። ኢትዮጵያ በRSF ዝርዝር የመጨረሻዎቹን ደረጃ ከያዙ 7 የአፍሪካ ሀገራት ውስጥም ተካታለች። ኢትዮጵያን ተከትላ በ146ኛ ደረጃ የተቀመጠችው ሩዋንዳ ናት። ሁለቱ የኢትዮጵያ ጎረቤቶች ሱዳንና ጅቡቲ እንደ ቅደም ተከተላቸው 156ኛና 168ኛ ደረጃ ላይ ሲቀመጡ ግብጽ 170ኛ ደረጃን አግኝታለች። ሌላኛዋ የኢትዮጵያ ጎረቤት ኤርትራ እንደ አምና ሁሉ በድርጅቱ ዝርዝር የመጨረሻውን 180ኛ ደረጃ ይዛለች። የመውጫ ፈተናን በተከታታይ 32 ጊዜ ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ ወስዳለሁ ሲል ትምህርት ሚኒስቴር ገልጿል። የተገለጸው የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ አካላት ጋር በተወያዩበት ወቅት ነው። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በተከታታይ 3 ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከ25 በመቶ በታች የሚያስመዘግቡ ዩኒቨርሲቲዎች በትምህርትና ስልጠና ባለስልጣን በኩል እርምጃ እንደሚወስድ አመላክቷል። የዩኒቨርሲቲው አመራሮች በብቃትና በችሎታ እንደሚመደቡ የተደረገውን አንስተው አሰራራቸውን ለማዘመንም የዩኒቨርሲቲው አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ ነው ብለዋል። በሻንጋይ ዳይመንድ ሊግ ኢትዮጵያኖቹ አትሌቶች በወንድም በሴትም ደምቀው ውለዋል። በሻንጋይ ዳይመንድ ሊግ እየተደረገ ሲሆን የሴቶች 800 ሜትር አትሌት ጽጌ ድጉማ ምርጥ ሰዓት በማስመዝገብ ማሸነፏ ታውቋል። ጽጌ ርቀቱን ለማጠናቀቅ 1 ደቂቃ ከ56 ሰከንድ ከ64 ማይክሮ ሰከንድ ወስዶባታል። ይህም የኢትዮጵያን የርቀቱን ክብረ ወሰን እንድታሻሽል አስችሏታል። ንግስት ጌታቸውና ሀብታም አለሙ 6ኛና 8ኛ በመውጣት ውድድራቸውን አጠናቀዋል። በውድድሩ እስከ 8ኛ ደረጃን ይዘው ያጠናቀቁ ሁሉም አትሌቶች ከ2 ደቂቃ በታች መግባት ችሏል። በተመሳሳይ በሻንጋይ እየተደረገ በሚገኘው ውድድር በ5000 ሜትር ወንዶች በሪሁ አረጋዊ፣ ኩማ ግርማና መዝገቡ ስሜ ተከታትለው ከ1 እስከ 3 ገብተዋል። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው ሊደረግ መሆኑ ተሰምቷል። በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየርም ተነግሯል። በትራንስፖርትና ሎጂስቲክ ሚኒስቴር የወጣው መመሪያ የያዛቸው ነገሮች አንደኛው አዲሱ መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎችን የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደር መለያዎችን አላካተተም። ሁለተኛው በመላው ኢትዮጵያ አገልግሎትን የሚውሉ የሰሌዳ ቁጥሮችን በተመሳሳይ መለያ እንዲኖራቸው ያደርጋል። ሶስተኛው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት የኢትዮጵያን የሚያመላክት አጭር ጽሑፍና የኢትዮጵያ ካርታ ይኖራቸዋል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ወይም ETH እንዲሁም ኢት የሚሉ የግዕዝ ፊደላትና የላቲን ፊደላት ይዘው እንዲኖሩ ይደረጋል። የመለያው ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትን እና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎች እንዲመረቱ ያደርጋል። የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት በተጨማሪም የመለያ ቁጥር ሰሌዳዎቹ ሲመረቱ ለቁጥጥርና ለመዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋል። የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመለክቱ ቀለማት እንዲሁም ሌሎች መለያዎችም ይኖራቸዋል። በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል ጽሑፍ መለያም ይይዛሉ ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ጥገኝነት ጠያቂዎችንና የወንጀል ማስረጃ ያለባቸው የሚላቸውን ፍልሰተኞች ወደ ሩዋንዳና ሊቢያ ለመላክ ማሰቡ ተሰምቷል። ሰነድ አልባ የሆኑ ፍልሰተኞች ወደ ሩዋንዳ መላክ የሚቻልበት ሁኔታ ዙሪያ የአሜሪካ ባለስልጣናት በተያዘው ሳምንት ከሩዋንዳ አቻቸው ጋር መምከራቸውን CNN ዘግቧል። ፕሬዝዳንት ትራምፕ ባለስልጣኖቻቸው አንዳንድ ጥገኝነት ጠያቂዎችንና ሰነድ አልባ ፍልሰተኞችን ወደ ሶስተኛ ሀገሮች ለመላክ የሚያስችሉ የሁለትዮሽ ስምምነቶችን ከተመረጡ ሀገራት ጋር እንዲፈራረሙ ያዘዙት ከ2 ወር በፊት ነበር።